ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የተከታተላችሁ የምትገኙት 433 በአራዳ ኤፍኤም 95.1 ነው። ሚካኤል አርቴታና 300ኛ ጨዋታ ዲሴምበር 22 2019 ነው አርሰናልን የተረከበው። እንግዲህ አሰልጣኝ አርሰን ቬንገር ከ1996 ዳር ወር እስከ 2018 ክረምት ከቡድኑ ጋር ቆይተው እንደነበር ይታወቃል። 22 ዓመት እንግዲህ እርሳቸው የሰሩትን ስራ ሁሉም የስፖርት ቤተሰብ ያውቀዋል። ሳይሸነፍ የሊጉን ዋንጫ ያነሳ፣ 2 ጊዜ ደብል 1997-98 የኤፍኤ ካፕና የፕሪሚየር ሊግ፣ በተመሳሳይ 2001-2002 የኤፍኤ ካፕና የፕሪሚየር ሊግ ዋንጫ ያሳካ፣ ለእንግሊዝ እግር ኳስ አዳዲስ ነገሮችን ያስተዋወቁ ታላቅ አሰልጣኝ ናቸው። ታዳጊዎችን ወደ ኋላ መለስ ብለን ከተመለከትን ማንም ማያውቃቸውን ተጫዋቾች አምጥተው ለትልቅ ደረጃ የሚያበቁበት ስኬት አሁን የተለመደ አካሄድ ሆኗል። በብዙ ነገራቸው የቀደሙ አሰልጣኝ ናቸው። አሰልጣኝ አርሰን ቬንገር እርሳቸው ከተሰናበቱ በኋላ ዩናይ ኤመሪ መጡ። እንግዲህ የዩሮፓ ሊግ የፍጻሜ ተፋላሚ አድርገውት ነበር አርሰናልን። ነገር ግን በቼልሲ 4-1 በሆነ ውጤት የተሸነፉ አርሰናል ዋንጫ አጥቷል። የበለጠ ስፔሻላይዝድ ያደረጉበት ነበር። ከዛ በኋላ እርሳቸው ዲሴምበር 2019 ከ1 ዓመት ተኩል በኋላ ከኃላፊነታቸው ሲነሱ ለ2 ጨዋታ አካባቢ ፍሬዲ ሊዩንበርግ ቡድኑ የያዘ። ከዛ በኋላ የመጣው ሚካኤል አርቴታ እንደነበር ይታወቃል። በብዙ ፈተና ውስጥ ነው ያለፈው። የመጀመሪያው ዓመት በእርግጥ የኤፍኤ ካፕ ዋንጫ አሳክቷል። በኮቪድ ታሞ ለተወሰነ ጊዜ ከሜዳ ርቆም ነበር። ያንን ተከትሎ ሊጉ ተቋርጦ በቀጣዩ ዓመት ደግሞ የበለጠ አርሰናል አስቸጋሪ ሁኔታ ውስጥ ገብቶ የነበረበት ጊዜ ነበር። በተለይ ኦክቶበር፣ ኖቬምበር፣ ዲሴምበር ላይ ከኤዱ ጋር ብዙ ፈተና ገጥሞት እንግዲህ ትረስ ዘ ፕሮሰስ የሚለው ሀረግ መጥቶ ከዛ በኋላ ቡድኑን በምን አይነት ሁኔታ እንዳሻሻለው ተመልክተናል። 2021-22 የመጀመሪያዎቹን 3 ጨዋታዎች ተሸንፎ በአዲስ አዳጊው ብሬንትፎርድ 2-0፣ በቼልሲ 2-0፣ በማንቸስተር ሲቲ ግራኒት ዣካ በቀይ ካርድ ወጥቶ 5-0 በሆነ ውጤት ተሸንፎ ከዛ በኋላ ከኢንተርናሽናል ብሬክ መልስ ነው ቡድኑ አርፎ ሲመጣ እንግዲህ ኖርዊችን 1-0 አሸንፎ የተመለሰው። በዛ ዓመት 5ኛ ደረጃ ይዞ መፈጸሙ ይታወቃል። ይሄ ፈተና ጊዜ አልፎ እንግዲህ ከ2022-23 የውድድር ዘመን ጀምሮ አርሰናል ባለፉት 3 ተከታታይ ዓመታት በ2ኛ ደረጃን ይዞ ፈጽሟል። በሻምፒየንስ ሊግ ለ3ኛ ጊዜ ተሳታፊ ሆኗል። 2023-24 የሩብ ፍጻሜ ተፋላሚ፣ አምና ደግሞ የግማሽ ፍጻሜ ተፋላሚ ይሆናል። ዘንድሮ የመጀመሪያዎቹን 2 ጨዋታዎች በድል ተወጥቷል። ሚካኤል አርቴታ በአርሰናል ቡድኑን የቀየረበት መንገድ አንድ ክለብ በሂደት በአንድ አሰልጣኝ ታግሶ እንዴት የቡድን ግንባታ ማድረግ እንዳለበት በየጊዜው አሰልጣኝ መቀያየር ጊዜያዊ ውጤት ብቻ እንደሚያመጣ፣ ቋሚ ወይም የተረጋጋ ቡድን ለመስራት አስቸጋሪ እንደሆነ በሚገባ አሳይቷል። እድሜው ገና 43 ነው። አርሰናልን ሲረከብ ገና 40 ዓመት እንኳን አልሞላውም። 37-38 ዓመቱ ላይ እንደነበር ይታወቃል። እና ገና በወጣትነት ቡድኑን ተረክቦ እንግዲህ ለዚህ ደረጃ አብቅቶታል። በእርግጥ በትልቅ አሰልጣኞች ስር ሰልጥነዋል። በስኮትላንድ፣ በእንግሊዝ ተጫውተዋል። በአሰልጣኝ አርሰን ቬንገር ስር፣ በዴቪድ ሞየስ ስር ሰልጥነዋል። በሌላ በኩል ደግሞ የታላቁ አሰልጣኝ ፔፕ ጋርዲዮላ ምክትል ሆኖ አዳዲስ ነገሮችን የተማረበት ጊዜ ነው እና ወደ አርሰናል ሲመጣ ፈተናው ቀላል አልነበረም። ግን ደግሞ የሚያውቀው ቡድን ነው። ከትልቅ አሰልጣኞች ጋር በተጫዋችነትም በአሰልጣኝነትም መስራቱ የጠቀመው ይመስላል። 300ኛ ጨዋታ ሚካኤል አርቴታና እንደዚሁም ደግሞ አርሰናል ሚዲሻ ያ ማርክ ትልቅ ርዕስ ነው ያነሳ ነው። ምክንያቱ የአሰልጣኝ አሁን በሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። እንዳለፉት አመታት እንግዲህ 2ኛ ደረጃን ይዞ ያጠናቃል የሚሉ ግምቶች ብዙ የሉም። አሁን የበለጠ ለዋንጫ ተገማች ሆኗል። ምክንያቱም ቡድኑ በየጨዋታ ራሱን እያሻሻለ እየተመለከትን ያለ ነው። ስኳዱ በጣም ሰፊ ነው። አሰልጣኙ ማኔጅመንት ስታይሉ፣ የጨዋታ አቀራረቡ፣ ጨዋታ ውስጥ ያለው ተለዋዋጭነት፣ የተለያዩ የታክቲክ አማራጮችን የሚጠቀም አሰልጣኝ መሆኑ የበለጠ አርሰናልን በፉክክሩ የበለጠ ቀዳሚ እድል ከተሰጣቸው ቡድኖች መካከል አንደኛው አድርጎታል። ሲመጣ ማርክ ወደ አርሰናል ሲመጣ ምናልባት አሁን የደረሰበት ቡድኑን ይዞ አሁን ያደረሰበት ደረጃ ብዙዎች እንዲዘነጉት የሆነ ይመስለኛል። ከየት እንደተነሳ ይሄ ቡድን እርግጥ ነው ኡናይ ኤመሪ ትንሽ ቡድኑን ከፍ ለማድረግ ከነበረበት ከፍ ለማድረግ ጥረት አድርገዋል። ኡናይ ኤመሪ ትልቅ ልምድ ያላቸው አሰልጣኝ ናቸው። እንግዲህ ዩሮፓ ሊግ ዋንጫን ያሳኩ፣ በስፔን የተለያዩ ክለቦች ያሰለጠኑ ትልቅ አሰልጣኝ ናቸው። ከሳቸው በኋላ ይህንን 40 ዓመት ያልሞላው
የፔፕ ጋርዲዮላ የምክትል አሰልጣኝነት ታሪክ ብቻ በአሰልጣኝነት ያለውን አሰልጣኝ አርሰናል ሲቀጥር አርሰናል ወደዚህ ከፍታ ይመጣል ብሎ የገመቱ ብዙዎች አልነበሩም ማርክ። ምክንያቱም ወጣት ነው፣ ብዙ ኤክስፒሪየንስ የለውም፣ በዋና አሰልጣኝነት ሌቭል ምንም አይነት ልምድ ሳይዝ ነው ወደ ኤምሬት የመጣው። ስለዚህ የት ሊያደርሰው ይችላል ይሄ አሰልጣኝ አርሰናል ወዴት ሊያደርሰው ይችላል የሚሉ ብዙ ጥርጣሬዎች ነበሩ። ከዛ በኋላ የስራ ዘመኑን ስትመለከት ደግሞ ሲጀምር ትንሽ ተቸግሮ ነው የጀመረው። ምክንያቱም የራሱን ቡድን ለመገንባት እሱ እንግዲህ የመጀመሪያ ቃሉ እስካሁን ድረስ ተከትሎ ብዙ ይነገራል፣ በፕሮሰስ ነው ቡድን የሚሰራው የሚለው ንግግሩ። ግን አንዳንዶች ፕሮሰሱን መጠራጠር ጀምረው ነበር። ከጥቂት ጊዜ የስራ ጊዜው በኋላ እየተሻሻለ አይደለም ቡድኑ፣ አሁንም ያላዩአቸው ነገሮች ያሉ ይመስለኛል። ማርክ በሻምፒየንስ ሊግ ለመሳተፍ ተቸግሮ የነበረውን አርሰናል በተከታታይ የውድድር ዘመን በሻምፒየንስ ሊግ መድረክ እንዲሳተፍ አድርጎታል። አንደኛው የፕሮሰስ አካል ሁሉ ነገር በአንድ ሌሊት አይሳካም። 7 ዓመት ቆይቶ ነው አርሰናል በእሱ ስር እንግዲህ በሻምፒየንስ ሊግ የተሳተፈው። በትክክል ለ7 ዓመታት ከሻምፒየንስ ሊግ መድረክ ርቆ ነበር። ምናልባት አሁን የተመለከትናቸው ዝውውሮች የክለቡ ስራ አስፈጻሚዎች ፈቃድ ብቻ ሳይሆን ማይክል አርቴታ ሜዳ ላይ በገነባው ቡድን ጥንካሬ ምክንያት በሻምፒየንስ ሊግና በሌሎች ረጅም ርቀት በፉክክር በሚሄድባቸው መድረኮች ያሳካው የገቢ መጠን ከጎኑ እንዲቆሙ ያስገድዳቸው ይመስለኛል። ገቢና ወጪ ተመጣጣኝ ካልሆነ እንደዚህ አይነት ዝውውር መፈጸምም ከባድ ነው፣ ያደርጉለት አይችሉም ማለት። ስለዚህ አሰልጣኙ በራሱ ሜዳ ላይ በገነባው ቡድን ምክንያት ያፈራው ሀብት አለ። ይሄ በራሱ መታየት አለበትና የአርሰናልን ከፍታ ስለታገዘ ብቻ አሁን ዘንድሮ የገነባው ጠንካራ ቡድን በተጫዋቾች ዝውውር ስለታገዘ ብቻ የሰራው ቡድን ነው የሚል እምነት የለኝም። እነዚህ ተጫዋቾች እንዲመጡለት ቀድሞ እሱ በውስን የተጫዋቾች ጥራት በጠባብ ስኳድ ቡድኑን በተደጋጋሚ ጊዜ የአውሮፓ መድረክ ላይ እንዲሳተፍ ረዥም ርቀት እንዲሄድ ያደረገበት የስራ ውጤት የበለጠ የክለቡን ገቢ ከፍ ማድረጉ ክለቡ ከጎኑ እንዲቆም ዝውውሮች ላይ በደንብ እንዲሳተፍ እድል የሰጠ ይመስለኛልና ፕሮሰሱ በደንብ የሚታይ ቀስ እያለ የሚያድግ ደግሞ ፕሮሰስ ማርክ ሁልጊዜ በታሰበለት መንገድ ብቻ አይሄድም። በመሀል ፈተና ይገጥመዋል። የትኛውም ጥሩ ፕሮጀክት በመሀል ፈተና ይገጥመዋል። ስለዚህ ነበሩት ውጣ ውረዶች በፕሮሰሱ መካከል። ፕሮጀክቱ ያለ ውጣ ውረድ የሄደ አይደለም። በመካከል ችግሮች ይገጥሙታል። ግን ለችግሮች እየሰጠ የመጣው መፍትሄ አሁን ብዙዎች አርሰናል አሁን የእውነት ጠንክረዋል ብለው ተቃራኒ ቡድን ደጋፊዎች እንኳን እምነት እንዲኖራቸው የሚያደርግ አይነት ስኳዱ ሰፊ ጥራት ያላቸው ተጫዋቾች ስብስብ የያዘ ጠንካራ ቡድን መገንባት የቻለው በብዙ ዋጋ ነው የሚል እምነት አለኝ። ማርክ ዲሴምበር 26 2019 ከቦርንመዝ ጋር የመጀመሪያ ጨዋታውን አከናውኖ 1-1 በተለያየበት ጨዋታ ቋሚ 11 በርንሌ ነው በዚህ ሰዓት በፉልሃም ነው በመጫወት ላይ የሚገኘው። ከዛ ውጪ ቡካዮ ሳካ በዛ ጨዋታ ላይ የግራ መስመር ተከላካይ ነበር። አሁን ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ የሚጫወቱበት ቦታ ማለት ነው። ከዛ ውጭ ዴቪድ ሉዊዝ እና ሶክራቲስ ፓፓስታቶፖለስ የማል ተከላካዮች ነበሩ። ኤንስሊ ሜይትላንድ ኔይልስ የተጫዋች የቀኝ መስመር ተከላካይ ስፍራ ተጫዋች ነበር። ከአርሰናል አካዳሚ ያደገ ተጫዋች። ሉካስ ቶሬራ አሁን በጋላታሳራይ የሚገኝ ተጫዋች። ከግራኒት ዣካ አሁን ሰንደርላንድ ከሚገኘው ተጫዋች የአማካይ ተከላካይ ቦታ ላይ ነበሩ በ4-2-3-1። ፔሬሜሪክ ኦባሚያንግ ከግራ መስመር ተነስቶ ነበር ይጫወት የነበረው። አሁን ኦሎምፒክ ደ ማርሴይ ነው ያለው። መሱት ኦዚል በ10 ቁጥር ቦታ ላይ አሁን ጫማውን ሰቅሏል። ሬስ ኒልሰን በክረምቱ ከክለቡ ጋር የተለያየ ተጫዋች ነው። እንደዚሁም ደግሞ አሌክዛንደር ላካዜት በኦሎምፒክ ሊዮን የሚጫወት ተጫዋች ነው። ቋሚ 11 እነኚህ ነበሩ። ኤሜሊያኖ ማርቲኔዝ የአስቶን ቪላው ግብ ጠባቂ በዚህ ሰዓት። ከዛ ውጪ ኮንስታንቲኒዮስ ማቭሮፓኖስ የዌስትሃም ዩናይትድ የተከላካይ ስፍራ ተጫዋች፣ ሾኮድራን ሙስጣፊ። ከዛ ውጪ ጆ ዊሎክ በዚህ ሰዓት የኒውካስል ዩናይትድ ተጫዋች ነው። እንደዚሁም ማቲዮ ጌንዱዚ ሌላኛው በአማካይ ተከላካይ ቦታ ላይ የምናውቀው ተጫዋች ነው። እሱም አሁን ከቡድኑ ጋር የለም። ኤሚል ስሚዝሮ በፉልሃም ነው በመጫወት ላይ የሚገኘው። እንደዚሁም ኒኮላስ ፔፔ በዚህ ሰዓት በቪያሪያል ነው በመጫወት ላይ የሚገኘው እና በቋሚ 11 በዛ ጨዋታ ላይ ከተሰለፉት አሁን ያለው ብቸኛው ተጫዋች ቡካዮ ሳካ ብቻ ነው እና ይህንን ስኳድ ስትመለከት ከአሁኑ ስኳድ ጋር ፍጹም ተቃራኒ ነው። የአሁኑ ስኳድ ከዚህኛው ቡድን ጋር ሲነጻጸር ብቻም ሳይሆን በአጠቃላይ በአርሰናል ታሪክ እጅግ በጣም
ምርጡ ስኳድ ነው ማለት ይቻላል። ያ ከስብስብ አንጻር አንደኛው የውጣ ወረዶቹ ማሳያ ይመስለኛል። ማርካውን የጠራቸው ተጫዋቾች ይሄን የቡድን ግንባታ ላይ የሚገጥም አንደኛው ፈተና ይሄ ነው። በተጫዋቾች ዝውውር አንደኛው የቡድን ግንባታ መንገድ ነው። ስለዚህ ያዘዋወራቸው ተጫዋቾች መጥተው በሚፈለገው ደረጃ ለቡድኑ አገልግሎት መስጠት አልቻሉም። የኒኮላ ፔፔ አይነት ተጫዋቾች 72 ሚሊዮን ፓውንድ ወጥቶበት የመጣው በውድ ዋጋ የመጣ ተጫዋች ነው፣ ግን ሜዳ ላይ የሚፈለገው ደረጃ ላይ አይደለም። ከዛ በኋላ የሚፈልገው ደረጃ ላይ ቡድኑን ለማድረስ የወጣት ተጫዋቾች ጎልብተው ለቡድኑ ትልቅ አገልግሎት ሲሰጡ ተመልክተናል። ማርክ ይሄ የአሰልጣኙ የስራ ውጤት መሆኑ መዘንጋት የለበትም። ቡካዮ ሳካ አይነት ተጫዋቾች እንግዲህ ከአርሰናል ወጣት ቡድን መጥተው ከዓለም ምርጥ ተጫዋቾች መካከል እንዲሆኑ የበለጠ በስልጠና ያጎለበተው ማይክል አርቴታ እንደሆነ ምንም ጥርጥር የለውም። የዚህ አይነት አንድ ቡድን ለመገንባት ወጣቶችን እያጎለበቱ ጥራት ያላቸውን ተጫዋቾች ደግሞ ከተለያየ ቦታ እያዘዋወሩ በጊዜ ሂደት ነው ቡድን የሚገነባውና ያንን መንገድ በደንብ የተከተለ ጠንካራ ቡድን ግንባታ ሂደት ሄዷል ብዬ ነው የማስበው። ግን በዚህ ውስጥ እንዳልኩ ፈተናዎች የሚገጥሙበት ሂደት በእግር ኳስ ሁሉም ቡድኖች የገጠማቸው ሁሉም አሰልጣኞች የሚገጥማቸው ፈተና ነው የሚል እምነት አለኝ። አሁን ተከታታይ ጨዋታ በሻምፒየንስ ሊግ የሚሳተፍ በሻምፒየንስ ሊግ ረዥም ርቀት የሄደ ቡድን ገንብቷል። 300ኛ ጨዋታው ነው። 300 ጨዋታ እኔ ማርክ በተጫዋች ቁጥር ብዙ ይመስለኛል፣ በአሰልጣኝ ቁጥር ግን አሁን በዚህ እድሜ ገና እድሜው ወጣት 43 ነው። በ37 ዓመቱ ነው አርሰናልን የተረከበው። ስለዚህ ገና ብዙ ጨዋታ ከፊቱ ነው ያለው። አሁን ካደረገው በብዙ እጥፍ የሚበልጡ ጨዋታዎች ከፊት ለፊቱ ነው ያሉት። 177 ጨዋታዎችን ማሸነፍ ችሏል። 56ቱን አቻ ወጥቶ 67 ጨዋታ ነው የተሸነፈው። የማሸነፍ ንጻሬው ጥሩ ነው ማርክ 59% ጨዋታን ማሸነፍ ችሏል። በአርሰናል የመጀመሪያ የአሰልጣኝነት ዘመኑ ማርክ የመጀመሪያ እንግዲህ በዋና አሰልጣኝነት ዘመኑ ብዙ ነገር ካሰለጠናቸው አሰልጣኞች የወሰደ አሰልጣኝ ካሰለጠኑት አሰልጣኞች የወሰደ አሰልጣኝ ይመስላል። ከአርሰን ቬንገር ፖሴሽን ወስዷል። እንግዲህ አንደኛው ፖሴሽን እና ኢንቴንሲቲ አንደኛው የጨዋታ ስታይሉ ኳስን ከፍ ባለ ደረጃ መቆጣጠር እንደሆነ ይታወቃል። ከፔፕ ጋርዲዮላ ከአስተዳደራዊ ጉዳዮች ጀምሮ የተለያዩ የጨዋታ ግብዓቶችን ወስዷል። ተጫዋቾችን በግል ያናገር የነበረውም እርሱ ነው። በዋናነት ማይክል አርቴታን ለማድረቅ የምትገደደው ከነዚህ ጥራት ካላቸው አሰልጣኞች ከወሰደውም ነገር ባሻገር በቡድኑ ላይ የእሱ አስተሳሰብ ጎልቶ ሲታይ ትመለከታል። ይህ አሰልጣኙ ምን ያክል ኳሊቲ ያለው አሰልጣኝ እንደሆነ ጥሩ ማሳያ ነው የሚል እምነት አለኝ። የውድድር ዘመኑ ገና ነው ማርክ 7ኛ ሳምንት ነው። በጣም ጠንካራ ተፎካካሪ ቡድኖች ያሉበት ሲዝን ይመስላል። ግን 7ኛው ሳምንት ላይ ተቀምጠን አርሰናል በማይክል አርቴታ የበለጠ እየጎለበተ በሊጉ በፉክክር ረጅም ርቀት መሄድ የሚችል አንድ የሆነ ትልቅ ዋንጫ ማሳካት የሚችል አይነት በሳይኮሎጂም በኳሊቲም ያደገ ቡድን ማይክል አርቴታ እንደገነባ እየተመለከትን ያለን። በመስዑድ ኦዚል መልቀቅ ዙሪያ እጅግ በጣም የተፈተነበት ጊዜ ነው። ምክንያቱም ኦዚል ሲለቅ የነበረው ነገር ከእግር ኳስም በላይ ትንሽ ከበድ ያለ ነገር ነበር። ከዛ ውጭ አሌክዛንደር ላካዜት ከዲሲፕሊን ጋር ተያይዞ እሱንም አሰናብቷል። እንደዚሁም ደግሞ ሌላኛውን ተጫዋች ጌንዶዚን ከብራይተን ኤንድ ሆቭ አልቢዮን ጋር የተከናወነ ጨዋታ ፒየር ኤሜሪክ ኦባሜያንግን እንደዚሁ ከዲሲፕሊን ጋር ተያይዞ ማሰናበቱ ይታወቃል። በብዙ ፈተና ውስጥ ያለፈ አሰልጣኝ ነው። ዊሊያም ሳሊባን ማርክ ዊሊያም ሳሊባ በውሰት ሰጥቶ ነው የበለጠ እዚህ ደረጃ እንዲመጣ ያደረገበት መንገድ ትኩረት የሚስብ ነው። አርሰን ቬንገር 1235 ጨዋታዎችን መርተዋል አርሰናልን። በርቲሚ 540 ጨዋታ፣ ጆርጅ ግራም 1-0 አርሰናል 460 ጨዋታ፣ ቶም ዋይቴከር 429 ጨዋታ፣ ቴሪ ኒል 416፣ ሃርበርት ቻፕማን የWM ፎርሜሽን 1926 ከ1935-36 በአርሰናል የቆዩ አሰልጣኝ ናቸው። WM ነው ከሳቸው ጋር ተያይዞ የሚነሳው። አርሰናል ሲነሳ አንደኛው ወርቃማ ዘመን ያ ዘመን ነው። ያንን ተከትሎ እንግዲህ ሚካኤል አርቴታ 300ኛ ጨዋታውን ባለፈው በ2-0 ዌስትሃም ዩናይትድን ባሸነፈበት ጨዋታ መርቷል። ስለዚህ ብዙ ጨዋታዎችን በመምራት አርሰናል 7ኛው አሰልጣኝ ነው። በዚህ ረገድ 6 አሰልጣኞች ናቸው ከእርሱ በላይ ያሉት። አሁን የጊዜ ጉዳይ ይሆናል እንጂ ከአሰልጣኝ አርሰን ቬንገር በስተቀር አብዛኛዎቹን በቁጥር በልጦ የሚቀመጥ አሰልጣኝ ይሆናል ተብሎ ይጠበቃል።
እንግዲህ ብዙ አዳዲስ ነገሮችንም ለማስተዋወቅ ሞክሯል። ለምሳሌ ቡድኑ አንፊልድ ላይ ጨዋታ በነበረው ጊዜ በልምምድ ሜዳ ላይ ዩ ዊል ኔቨር ዎክ አሎን የሚለውን የደጋፊዎችን መዝሙር አዘምሯል። ስለተሸነፈ ወቀሳ ደርሶበታል። ቢያሸንፍ ኖሮ ከፍ ያለ አድናቆት የሚያገኝ ሌሎች አሰልጣኞችም የሚኮርጁት አይነት ምክንያቱም ይሄ የበለጠ እንዲለምዱት የማድረግ መዝሙሩን ከፍቶ የሚጠብቃችሁ ይሄ ነው መጥፎ አይደለም። ለምን ወቀሳ እንዳስተናገደ አይገባኝም። ሁሉን ነገር ለጨዋታው በሚቀርብ መልኩ መዘጋጀትን ልማድ አድርገዋል። የዘመኑ እግር ኳስ ለተጋጣሚያቸው ሁለንተና የጥንካሬ ምላሽ መስጠት በሚያስችል መልኩ ጥልቅ ዝግጅት የሚደረግ አንደኛው እንግዲህ በጨዋታ ውስጥ ያለው ጫና የደጋፊዎች ጫና ነው፣ ቀላል አይደለም። ለዚህ ምላሽ ለመስጠት ያደረገው ነው። በአንዳንድ ክለቦች ማርክ እንግዲህ ወደሚሄዱበት ስቴዲየም የአየር ንብረት ተቀራራቢ የሆነ በልምምድ ሜዳቸው ላይ አርቲፊሻል የሆነ ለምሳሌ ነፋሻማ ሜዳ ሲሄዱ የበለጠ ያንን አዳፕት እንዲያደርጉት ነፋሻማ ሁኔታ ለመፍጠር ሜዳቸው ላይ የትሬኒንግ ሜዳቸው ላይ ነፋሻማ ሁኔታ ለመፍጠር ጥረት ያደርጋሉ። ያንን እንዲቋቋሙት ነው ተጫዋቾቻቸው እንዲያውቁት የበለጠ የሚሄዱበትን ቦታ። ከድምጽ ጋርም ተያይዞ ያለው ነገር ለእኔ ተመሳሳይ ነው ማለት የበለጠ ጫናውን የሊቨርፑል ደጋፊዎች በአንፊልድ የበለጠ አስቸጋሪ ናቸው። ስለዚህ ያንን ጫና እንዲቋቋሙ በማሰብ የተደረገ አንደኛው መፍትሄ ነው ለተጫዋቾቹ ጫና ውስጥ እንዳይገቡ። ግን ጨዋታውን ተሸንፈዋል። ለጨዋታው መሸነፍ ምክንያቱ ከታክቲካዊ ነገሮች በላይ ጎልቶ አንዳንዶች ይህን ጉዳይ ሲያነሱ ነበር። ግን እኔ ከዚህ ጋር የሚገናኝ አልመሰለኝም። ከዛ ውጭ ቡድኑ ከሜዳ ውጭ ምንም እንኳን 2-1 ቢሸነፍም የሰጠው ምክር ትኩረትን ይስብ ነበረ። የቶማስ ኤዲሰንን ምሳሌን ያነሳው አምፖሉ ዝም ብሎ አምፖል ብቻ አይደለም፣ ውስጡ የተለያዩ የኤሌክትሪክ ገመዶች ተገጣጥመው ነው ማብራት የቻሉትና እናንተም እንደዚህ አይነት መገጣጠም ፍጠሩና ለራሳችሁም ለደጋፊዎቻችሁም ደስታን ፍጠሩ። ልክ አምፖሉ ለሰዎች ደስታን እንደሚሰጠው ብርሃን እንደሚሆነው እናንተም ሆኖ አለ። ግን ሽንፈትን መዝግቧል። ሌላ የሚነገር ነገር አንድ እሱ የቀጠረው ሌባ ነበር ይባላል። ከተጫዋቾች ይሄ እንደዚህ የምግብ ሰዓት ላይ ከተጫዋቾች ላይ ሞባይል ስልክ የሚሰርቅ እሱ ሆን ብሎ ያስቀመጠው ማለት ነው። ለምንድነው ያንን ያደረገው? ተጫዋቾች ምን ያህል ንቁ ናቸው የሚለውን ነገር ለመለካት በሚል ብዙ ነገር ተቀምጧል። የራሱን አዳዲስ ነገሮችን ጨማምሯል። ተጫዋቾችን በግል ብዙ አናግሯል። በዚህ እድሜ ይህንን የሚያህል ግዙፍ ክለብ በሽግግር ላይ ያለ ቡድን መርቶ እዚህ ደረጃ መድረሱ በእጅጉ ሊደነቅለት ይገባል። 2 የኮሚኒቲ ሺልድ፣ 1 የኤፍ ኤ ካፕ ዋንጫ አንስተዋል። በቂ አይደለም፣ ከዚህም በላይ ማሳካት ነበረበት። ወደ ኋላ የቀረባቸው ሞመንቶች ነበሩ ከልምድ ከተጋጣሚ ቡድን ጥንካሬ አንጻር። ለምሳሌ 2022-23 2023-24 የሊጉን ዋንጫ ማሳካት የሚችልባቸው እድሎች ነበሩ። 2022-23 248 ቀን በሊጉ ደረጃ ሰንጠረዥ ላይ የተቀመጠበት፣ 2023-24 ዋንጫው ማንሳት የሚችልበት እድል ተፈጥሮለት በዌስትሃም ዩናይትድ እና ከምንም በላይ ደግሞ በአስቶን ቪላ የደረሰበት ሽንፈት በ2 ነጥብ ልዩነት ብቻ ዋንጫውን እንዲያጣ ያደረገበት መንገድ ይታወቃል። አምና የተጫዋቾች ጉዳት፣ ቅጣት፣ ካርዶች የፈጠሩት ነገር በተለይ ማርቲን ኦዴጋርድ፣ ቡካዮ ሳካ እንደዚሁም ደግሞ የገብርኤል ማጋሌሽ እና የካቨርትስ ጉዳት በዚህ ረገድ ቡድኑን ወደ ኋላ እንደጎተተው ብዙዎች የሚስማሙበት እውነታ ነው። በአጠቃላይ ግን ሚካኤል አርቴታ ከአሰልጣኝ አርሰን ቬንገር በኋላ አርሰናል አስቸጋሪ ሁኔታ ውስጥ ይገባል ሲባል ከዛ ችግር አላቁ አሁን ለዋንጫ የሚገመት ቡድን አድርጎታል። እንግዲህ በዚህ ሰዓት የሊጉን ዋንጫ ያነሳል በሚል 44 በመቶ እድል ተሰጥቶታል። የሻምፒየንስ ሊግ ዋንጫ ያነሳል በሚል 18 በመቶ እድል ተሰጥቶታል። እንግዲህ የተሸነፈው 1 ጨዋታ ብቻ ነው አንፊልድ ላይ። ብዙ ወቀሳዎች አሉበት ከቋሚ 11 አጠቃቀም ጋር በተገናኘ። ከዛ ውጪ እንደ አማካይ ተከላካይነቱ የበለጠ ጥንቃቄ ያበዛል የሚል ወቀሳም ሲደርስበት ቆይቷል። በዚህ ሂደት ግን የክለቡን አመራሮች አለማመስገን አይቻልም። የትኛውም አሰልጣኝ የትኛውም ክለብ በዚህ ደረጃ በአርሰናል ደረጃ ያለን ክለብ አሰልጣኝ የሁሉ ጊዜ ያለ ውጤት ይታገሳል ማለት እጅግ በጣም አስቸጋሪ ነው። ግን ትረስት ዘ ፕሮሰስ የሚለውን ነገር በሚገባ አምነዋል። ከሄዱ መልቀቅ በኋላ እንግዲህ አንድሬ ቤርታ መጥተዋል። የበለጠ አርሰናል አስፈሪነቱ እጅግ በጣም
ከፍ እንዳለ በትክክል ማሳያ ነው። ተጠራጣሪዎቹ ማርክ ቡድኑን በማሻሻሉ ላይ ወደ ታላቅ አሰልጣኝነት እየመጣ መሆኑን ማይክል አርቴታ ብዙ የሚጠራጠሩ የሉም። ማርክ የመጨረሻ መከራከሪያቸው ምንድን ነው? በቃ እዚህ ድረስ ነው አርሰናልን ማሳደግ ከዚህ በላይ ማሳደግ አይችልም እና ዋንጫ ለማንሳት የሚበቃ አይነት አሰልጣኝ አይደለም የሚሉ በእንግሊዝም አንዳንድ አስተያየት ሰጪዎች፣ አንዳንድ ተንታኞች ይደመጣሉ። ፖል ስኮልስ በአንድ ወቅት ይህንን ሲያነሳ ነበር። ለእንደዚህ አይነት አስተያየቶች ምላሽ መስጠት የሚችልበት የውድድር ዘመን ላይ ያለ ይመስላል። አሁን የበለጠ ስኳድ ዴፕዙ ጥሩ ነው፣ የተጫዋቾቹ ጥራት፣ እሱም ሜዳ ላይ አሁን የበለጠ አጥቅቶ የሚጫወት ቡድን እያሳየን ያለው በተለይ ከሊቨርፑሉ ጨዋታ በኋላ ከተሰነዘረበት በርካታ ትችቶች በኋላ የበለጠ ወደፊት አጥቅቶ የሚጫወት ቡድን እያሳየን ያለውና ለኳሊቲው ላይ ጥያቄ ለሌላቸው ግን በቃ ሊሚቴሽኑ እዚህ ጋር ነው ብለው ለሚጠራጠሩት ሰዎች ዋንጫ አንስቶ ተጠራጣሪዎቹን የበለጠ እምነት እንዲጥሉበት ማድረግ የሚችልበት እድል ያለው ይመስላል። በዚህኛው የውድድር ዘመን ልምድ የለውም ማርክ ይህ አሰልጣኝ። ስለዚህ የውድድር ዘመን መገባደጃው አካባቢ ያሉ ፈተናዎችን ለመቋቋም የተወሰነ ጊዜ ቢወስድበት እኔ አስገራሚ ነው የሚል እምነት የለኝም ማርክ። እንግዲህ አንዳንድ አሰልጣኞች ቶሎ ከችግሮች ጋር የሚላመዱት ጠንካራ አሰልጣኞች አሉ፣ ብዙ ጊዜ የማይወስድባቸው። አንዳንዶች ደግሞ የበለጠ እዛው ስራው ውስጥ እያደጉ ጫናውን የበለጠ እየተላመዱት እየመጡ ወደ ታላቅ አሰልጣኝነት ሲሄዱ የተመለከትናቸው አሰልጣኞችም ቁጥራቸው ቀላል አይደለም። ብዙዎቹ ደግሞ እነዚህ በፍጥነት ጫናዎችን ተቋቁመው በመጡበት ሲዝን በወጣትነት ዋንጫ ያነሱ አሰልጣኞች የተረከቡት ቡድን በዚህ በአርሰናል ደረጃ ብዙ ችግር ውስጥ የነበረ ቡድን ነው የሚል እምነት የለኝም። ዚነዲን ዚዳን ሪያል ማድሪድን ሲረከብ ሪያል ማድሪድ ኦልሞስት የተገነባ ቡድን ነው። ፔፕ ጋርዲዮላ ባርሴሎናን ሲረከብ ይህ ድል ነበረው፣ ሩቅ አይደለም ለሻምፒየንስ ሊግ። በዛ ላይ ልዩነት ፈጣሪ ተጫዋቾችን ነበሯቸው ልዩነት ፈጣሪ ተጫዋቾች። እንግዲህ ሁለቱንም የጠራናቸው ቡድኖች ማይክል አርቴታ የተረከበው ቡድን ግን ብዙ ታሪክ ከቡድኑ ጋር የሰሩት የሚከተለው የጨዋታ መንገድ እንዲኖረው ያደረጉት አርሰን ቬንገር እንኳን ወደ መስመሩ ለማስገባት በጣም ተፈትነው ቸግሯቸው የለቀቁትን ቡድን ነው ማርክ የተረከበው ይህ አሰልጣኝ። ስለዚህ ጊዜ ያስፈልገው ነበረ። አሁን የበለጠ ከገጠሙት ፈተናዎች በመነሳት ከገጠሙት ችግሮች በመማር ባለፉት ዓመታት የመጨረሻዎቹ ሳምንታት ላይ የበለጠ ከታክቲካዊ ከቴክኒካዊ ጉዳዮች በላይ አእምሯዊ ጥያቄ በሚመጣበት የመጨረሻዎቹ የፕሪሚየር ሊግ ሳምንታት ትምህርት ማግኘት የቻለበት እድል ያለው ይመስለኛል ማርክ። ዘንድሮ ወይም መቼም አርሰናል በሚካኤል አርቴታ ስር ቢያንስ አንድ ዋንጫ፣ ትልቁ ዋንጫ የሻምፒየንስ ሊግ ወይም የፕሪሚየር ሊግ ዋንጫ የማሳካት ግዴታ ውስጥ ገብቷል። እስካሁን 3 ዋንጫ ነው ያሳካው፣ 2 የኮሚኒቲ ሺልድ እንደዚሁም ደግሞ 1 የኤፍኤ ካፕ ዋንጫ። በመጣበት ዓመት የኤፍኤ ካፕ ዋንጫ ሲያነሳ ቀጣዮቹ ዓመታት የድል ጊዜ ይሆናሉ ተብሎ ተጠብቆ ነበር። ግን የማንቸስተር ሲቲና የሊቨርፑል በተለያየ ጊዜ ያሳዩ ጥንካሬ አርሰናል የተወሰነ የራሱ ድክመት በዚህ ረገድ ተጽዕኖ አሳርፎበታል። እናንተስ ምን ታዘባችሁ? ከዲሴምበር 2019 እስካሁን ድረስ በሚካኤል አርቴታ ስር አርሰናልና ስፔናዊ አሰልጣኝ ምን አይነት ጉዞ አደረጉ? ደካማ ጠንካራ ጎን በእናንተ እይታ፣ በተለይ ተጫዋቾችን አምጥቶ በማጎልበት በኩል ከታች ያሳደጋቸውን ተጫዋቾች ለትልቅ ደረጃ በማውቃት ረገድ፣ እንደዚሁም ያልተሳኩለት ተጫዋቾች አጠቃላይ ደካማና ጠንካራ ጎኑን እያነሳችሁ እኛ ያላነሳነውን ሀሳብ ልታስታውሱን ትችላላችሁ። እናንተ ሀሳብ ስታነሱ በኮሜንት መስጫ ሳጥን ላይ ሀሳብ ስታደርሱን የበለጠ የ433 የዩቲዩብ ገጽ እየተሟላ ይሆናል። እንግዲህ ሰብስክራይብ አድርጉ። እንደዚህ አይነት ለውይይት የሚጋብዙ እናንተንም የሚያሳትፉ ፕሮግራሞችን የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።